ማዕበሉን በፍጹም እንዳታዩት። ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። በአርሲ አገር የተገደሉ ኦርቶዶክሳውያን ነፍስ ይማርልን በማለት ንግግሬን እጀምራለሁ። ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የኤርትራ በአጠቃላይ በመላው ዓለም ከመጣን ደግሞ ኦሪየንታል አብያተ ክርስቲያናት በአሁኑ ሰዓት በጣም ብዙ ፈተና እየገጠማቸው ነው። ምክንያቱም አንደኛ ኮንስፓይሬሲ ነው ወይም ሴራው ነው። ሁለተኛ ነገር ደግሞ የክርስቲያኑ አስጊ ማንነት ነው። ወይም ክርስቲያኑ በዓለም ላይ ያለውን መንፈስ በክርስቶስ ቃልና እውነተኛ በሆነችው እምነት እያሰሩ ስለሆነ መንፈሱ ያለው አማራጭ ተጽዕኖ መፍጠር ስለሆነ ጊዜውም የኔ ነው ብሎ ስለሚያስብ እንዲሁም መጽሐፍ ቅዱስ እንደሚናገረው የዚህ ዓለም አምላክ ተብሎ ስም ስለተሰጠው በአንድም በሌላ መንገድ ክርስቲያኖች ላይ ተጽዕኖ የሚፈጥርበት ዘመን ደርሷል። በየ300 እና 400 ዓመታት ልዩነት ለ2000 ዓመት ያክል አሁን እስካለንበት ጊዜ ድረስ ማለት ነው ከክርስቶስ ልደት ጀምሮ ክርስቲያኖች ይጉላላሉ፣ ከዛ ደግሞ ነፃነታቸውን ያስከብራሉ፣ ከዛ ይጉላላሉ። ልክ እንደ ቆስጠንጢኖስ ዘመን ሰላም ያገኙና ከዛ ደግሞ ሰማዕታት ደግሞ እጅግ በጣም ብዙ መከራ ይደርስባቸዋል። ይሄም አሁን እያለ አሁን ያለንበት ዘመን ድረስ ደርሷል። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ባለንበት ሰዓት ላይ በጣም ብዙ ፈተና ነው ያለባት። አባቶች በቅድስት ሳቤላ ወይም በነቢይት ሳቤላ በተነገረው ትንቢት መሰረት ከባድ ፈተና ውስጥ ነው ያሉት። ያም ደግሞ ምንድነው? ከትንቢቷ እንደተረዳ ነው በመጨረሻ የምትወጣዋ ፀሐይ ወይንም ደግሞ ደም ለብሳ ጥቁር ሆና የምትታየው 9ኛዋ ፀሐይ እጅግ በጣም ከባድ ፈተና ውስጥ የሚገቡ መነኮሳትን ትመስላለች። የአባ እንጦንስ የመጨረሻዎቹን ዘመን ላይ ያሉትን መነኮሳትን ትመስላለች ብለው ተርጉመውታል አባቶቻችንና ይህ ማለት እንግዲህ አንደኛ በዘረኝነት፣ ሁለተኛ በፖለቲካ፣ ሶስተኛ በስንፍና ወይም ደግሞ ትክክል ህዝቡን ባለመምራት ነው። እንግዲህ የቤተክርስቲያን አባቶች በተለይም መነኮሳት ማለት ነው በጣም ብዙ ፈተና ውስጥ እንደሚገቡ ይናገራል። ግን ደግሞ እነሱ ላይ አይደለም የምናተኩረው፣ ምእመኑ ላይም እናተኩራለን። እንዲሁም ጊዜው ላይ ወቅቱ ላይ እናተኩራለን፣ ዘመኑ መዋጀት ስለሆነ። ይህ አሁን ያለንበት ጊዜ ዲሞክራሲ ወይም ዴሞክራይስ ወይም ያጋንንት እጅግ በጣም ብዙ ጥንቅጥ ያለበት ፈተና የሚበዛበት እንዲሁም ሰዎችን ነፃነት የሰጠ መስሎት ሎሊፖፕ እያመጠጠ መርዝን የሚያጠባ መንፈስ ያለበት ጊዜ ላይ ስለሆነ ያለ ነው። ቤተክርስቲያንን መታደግ የምንችለው በጸሎት፣ በጾም፣ በስግደትና በመንቃት እንደሆነ ብቻ ነው እኔ የማስበው። ይህንን አጠር ያለ ቪዲዮ ለምእመኑ መልቀቅ የፈለኩት እኔም ቪዲዮ መስራት ፈልጌ ብቻ ሳይሆን እኔ ጋር ያለውን ሐሳብ ሼር አድርጋችሁኝ ኮሜንት እንድትጽፉ ስለምፈልግ ነው። ተሳስቼም ከሆነ ብታረሙኝ ደስ ይለኛል። 3 ነጥቦችን አነሳለሁ። አንደኛው ማነሳው ነጥብ የምንገደለው ለምንድን ነው የሚለውን ነው። ሮሜ 8:36 ላይ ዘውትር እንገደላለን እንደሚታረዱ በጎች ሆነን ተቆጠርን እንዳለው ቅዱስ ጳውሎስ ለምንድን ነው ሁልጊዜ ክርስቲያኖች የሚገደሉት ወይም ደግሞ ለምንድን ነው ሁሌ የምንገደለው የሚለውን እናያለን። ሁለተኛ ነገር ደግሞ ጊዜው አሁን ያለንበት ጊዜ የእውነት የሚገድል ወይም ገዳይ ጊዜ ነው ወይ? ይህን ሁለቱን እናያለን። ሶስተኛ ላይ መጨረሻ ላይ ሁለቱን ጠቅልለን ማጠቃለያ ሀሳብ ሰጥበታለሁ ማለት ነው። እንግዲህ መጀመሪያ ለምንድን ነው የምንገደለው የሚለውን ሀሳብ ስናነሳ ክርስቲያን ስለሆንን አይደለም የምንገደለው፣ የክርስቶስ ተከታይ ስለሆንን አይደለም የምንገደለው፣ የጠላትን ሴራ የሚገልጥ እምነት ውስጥ ስላለን ነው። የጠላትን ሴራ ማለት ክርስቶስ በመስቀል ላይ ሆኖ የከፈለውን ዋጋ ፍቅር እንዳናጣ ገነት መንግስተ ሰማያት ከመግባት እንድንመለስ የሚያደርግ ወይም ደግሞ በአጠቃላይ ድህነትን እንዳናገኝ የሚፈልግ መንፈስ በዙሪያ በአጠቃላይ በዓለም ላይ ስላለ ይሄን መንፈስ ደግሞ ምእመኑ ትውልዱ ስለማያውቅ እየተገደለ ያለው በዛ ነው። ማንም በዚህ ሰዓት በሰው ላይ አድሮ ሰይጣን ሰዎችን እያጠቃ ነው፣ ሰዎችን እየገደለ ነው፣ እያገዳደለ ነው። በዘረኝነት ውስጥም በፖለቲካ ውስጥም እንዲሁም በቤተክርስቲያን አገልግሎት ውስጥም ጠላት እንዲህ እያደረገ ነው ብሎ የሚያስብ ሰው የለም። እርስ በርስ ተገዳደልን፣ ተላለቅን፣ ኧረ ተው የሚል ካልሆነ በስተቀር። ስለዚህ ሰዎች ከሚገደሉበት ነገር ውስጥ አንዱ ጠላት መኖሩን አለማወቃቸውና
እየገደላቸው ያለው ጠላታቸውን እንዴት አድርጎ እንደሚገላቸው ስልቱን አለማወቃቸውን ብዬ ነው የማስበውና ይህንን እንደ መነሻ አድርጌ እጀምራለሁ። ሁለተኛ ለምንድን ነው የምንገደለው የሚለው ሀሳብ በየትኛውም ዘመን የምስራች አለ። የምስራቹ ደግሞ በዚህ ምድር ላይ ሞት ነግሶ ስለነበረ ወይም ዓመተ ፍዳ ዓመተ ኩነኔ ሆኖ ስለነበረ ዓመተ ምሕረትን ያመጣውን ኢየሱስ ክርስቶስን በመቀበላችን የሚቀና ጠላት ዲያብሎስ ያደረባቸው ሰዎች በአንድም በሌላ መንገድ በዙሪያችን አብረውን ስላሉ በአንድም በሌላ መንገድ ይገባቸዋል። በሃይማኖትም ሊሆን ይችላል፣ በፖለቲካ በማንኛውም መንገድ አጠገባችን ስላሉ እነዛ ሰዎች እኛን የገደሉን ይመስላቸዋል እንጂ እኛ ሰማዕትነት እንድንቀበል ነው የምንገደለው። የቅዱሳን ዋጋ እንድናገኝ ነው የምንገደለው። ወይም ደግሞ ቢያንስ እንኳን ክርስቲያኖች መግደል እንደማይፈልጉ ማሳያም ነን። መሳሪያ አንስተን መግደል አንፈልግም፣ ፍላጎት የለንም። አልፎ ሲመጣ ቤተክርስቲያን ሊያቃጥል ህዝቡን ሊጨርስ ወይ በአጠቃላይ የእግዚአብሔርን ክብር ሲነካ በዋናው ነገር ሲመጣብን በመለኮታዊ በሆነ መንገድ ሲመጣብን አባቶች ታቦት ተሸክመው ሄደው በጦርነት ያሸንፉ ነበረ። ወይም ደግሞ ልክ እንደ ነቢዩ ሙሴ የእግዚአብሔርን ስም ለማስከበር አላውያን ነገስታትን ኤናቃውያንን የባሳ ንጉሥ አግን እነዚህን ያጠፉ ነበረ። ግን ምን ስለነበሩ ነው? የሰይጣን ዝርያ ስለነበራቸው ነው። አጋንንታዊ ዝርያ ስለነበራቸው ነው። ድቅል ናቸው። አብዛኞቹ የተወለዱት በአጋንንታዊ መንገድ ስለሆነ ነው። እና እነዚህ ሰዎች ደግሞ ክርስቲያኖችን መጥተው በሚገሉበት ሰዓት ወይም ደግሞ እኛን ማለት ነው በአጠቃላይ ሲገሉን ሊገሉንም ሲመጡ የሚታያቸው እኛ ክፉ እንደሆንን መጥፎ እንደሆንን ብቻ አይደለም። በውስጣቸው ያለው መንፈስ የሚነግራቸው የማንጠቅም አድርጎ ነው የሚነግራቸው። ስለዚህ እኛ በእነሱ በመገደላችን ክብር እናገኛለን ማለት ነው። ይህንን መጽሐፍ ቅዱስም ይናገራል። ሰማዕት ማለት ምስክር ማለት ነው። ሰማዕታት ማለት ነው ምስክሮች ነው። እና ምስክሮች ሆነን የክርስቶስ ምስክሮች ሆነን ጸንተን አንድም በሚሞቱት በቅዱሳን እንመስል፣ እኛ እንኳን ኃጢአተኞች ነን። የሚሞቱት ቅዱሳን ደማቸው፣ ልብሳቸው ወይም የአንደበታቸው ምስክር ለሚገሏቸው ሰዎች ምስክር ሆኖ ምልክት ሆኖ ተአምራት እየሰራ ብዙዎችን አድኖ እንደነበረ በስንክሳር እንማማራለን። አሁን ባለንበት ዘመን የለም ልንል አንችልም። ምክንያቱም በእምነቱ ንጹሕ የሆነ ሰው በሃይማኖቱ ንጹሕ የሆነ ሰው ባይገኝ በመጨረሻው ሰዓት ግን በጭንቅ ሰዓት ግን እግዚአብሔርን ማይጠራ የለም። አቤቱ ማረን አድነን እያሉ እየጮሁ ነው አብዛኞቹ ኦርቶዶክሳውያን የሚሞቱት። እየዘመሩ እያስቀደሱ እያለቀሱ እባክህን ጌታ ሆይ በቃ የማይቀርልን ከሆነ ይቅር በለን እያሉ እየጮሁ ነው የሚሞቱት። ስለዚህ የሆነ አንድ መባረክ ያለበት ሞት ነው ብዬ ነው የማስበው። ስለዚህ የምንገደለው ቢያንስ እንኳን በዚህ ክፉ ዘመን ረጅም ዓመት ለማንኖርበት ጊዜ ምንም እንኳን በሰላም እንድንኖር ምድራችን ላይ ዲሞክራሲ አለ ተብሎ ቢባልም መንግስትም ነፃነት ሰጥቷል ቢባልም ሁሉም ሰው መብት አለው፣ ሃይማኖት የግል ነው፣ አገር የጋራ ነው ቢባልም ግን ከመጣ ደግሞ አንዳንዴ እንደምንለው ከመጣሽ ማርያም ታምጣሽ እንደሚባለው ከመጣ ሞት ደግሞ የማይቀረውን ሞት ተጋፍጦ እግዚአብሔርን አምኖ መሞት ይሻላል፣ በባዶ ከመሞት ይሻላል። እና ቅዱሳን አባቶቻችን ወይም ቅዱሳን እናቶቻችን ወይም ደግሞ ምዕመናን ወንድምና እህቶቻችን በንጽህና በቅድስና ባይሞቱም በንጽህና እንዲሞቱ እግዚአብሔር ፈቅዷል ማለት ነው። የእነዚህ ሰዎች አሟሟት ደግሞ እኛን ያስተምረናል። ምን እንድንሆን? አንድም ክርስቶስ ከኛ ጋር ስለሆነ ነው ሞት የበዛው። ወደሱ ሊሰበስበን ስለፈለገ ነው። ወይም ጊዜው በጣም ከባድ ጊዜ ስለሆነ የሚመጣው ጊዜ ከባድ ስለሆነ ምናልባት ማን እየሰበሰበ እንደሆነ አይታወቅም። በሌላ መንገድ ደግሞ ምናልባት ልክ እስራኤላውያን ይናገራቸው እንደነበረ ኃጢአት በመስራታችሁ እግዚአብሔርን ባለመታዘዛችሁ ዘዳግም 28 ላይ እንዳለው ሙሉ ምዕራፍ ስታነቡት እግዚአብሔርን ባለማክበራችሁና ትእዛዙን ባለመጠበቃችሁ የመጣባችሁ መዓትና መቅሰፍት ነው ብሎ ከዘዳግም 28 ከቁጥር 14 ጀምሮ እስከ መጨረሻ ስታነቡት በኃጢአት ምክንያት በእግዚአብሔርን ቃል ባለማክበራችን ምክንያት የሚመጣብን መከራ ምን እንደሆነ ይናገራል። ስደት አለ፣ በመግባት በመውጣት የተረገምክ ትሆናለህ ይላል። ያም ሆኖብን ሊሆን ስለሚችል እግዚኦ ማለት አለብን። አጠቃላይ በጅምላ ሁላችንም ማልቀስ መጸለይ አለብን። የሞቱት ወገኖቻችን እዛ በጫካ ውስጥ በአሩሲ ውስጥ የሞቱትን እያልኩ አይደለም ያለው። አጠቃላይ በመላው ክርስቲያን ላይ በየመስሪያ ቤቱ የሚደረግባቸው መገለልና መድሎ፣ በየቦታው የሚደርስብን እንግልት፣ ኦርቶዶክሳውያን አሁን ያለው ስጋትና ጭንቀት አፍን፣ አንደበትን፣ ልብን ከፍ አድርጎ መናገር እንዴት እንደሚያስፈራ አይታችኋልና
ይሄ ሁሉ ነገር የመጣው ትናንትና እንናገር ስለነበረ ሳይሆን ትናንትና ተኝተን ስለነበረ ነው። ትናንትና ማንም ሰው ስለ ቤተክርስቲያን አልመሰከርም። ምቹ ጊዜ ላይ ሁሉም ለስጋ ፈቃዱ ተኝቶ ስለነበረ ጭንቅ ጊዜ ሲመጣ ስንቆቻችን አለቁ። የሞቱትን ነፍስ ይማርልን። አንዳንዴ እንደዚህ ብሎ መናገር ይከብዳል። ለምን ብትሉ ጥፋት የሚያጠፉት ወይም ምን በድለው እግዚአብሔርን ከተማ ያለንን ወይም በስልጣንና በፖለቲካ በዘረኝነት ውስጥ ያለንን እየሞቱ ያሉት ግን ንጹሐን ናቸው ብለን የምናስበው አስተሳሰብ ትንሽ የጎዳን ይመስለኛል። ለምን ሁሉም ባለበት እግዚአብሔርን በቻለው መጠን በድሎታል። ሁሉም ባለበት መጠን ከተማ ያለነው በሚመች ቤት ውስጥ ስላለን ጥሩ ምግብ ስለበላን የሆነ ያልሞትን ያልተገደልን ይመስለናል እንጂ ማንም ሳይነካን ራሳችን በራሳችን ያጠፋን ራሳችን በራሳችን የጎዳን ያጠፋን በኃጢአት ምክንያት ራሳችንን የጨፈለቅን ህዝቦች ነን። እነዛ አንደኛቸውም በሰይፍና በጥይት ተመተዋል። በሰው እጅ ነው የሞቱት። እኛ ግን ራሳችንን ያጠፋ ነው። ስለዚህ ይሄ በሰይፍ አለመገደላችን እኛ ጋር ምቾት አለ፣ ሰላም አለ። አዲስ አበባ ላይ ወይም ደግሞ መሀል ከተማ ላይ ዋና ዋና የሚባሉ ከተማዎች ላይ በደቡብ ሐዋሳ፣ በኦሮሚያ ክልል ናዝሬትና ጅማ፣ በጉራጌ ክልል ልክ እንደዛው፣ በትግራይ ክልል መቀሌና ሌሎች ዋና ዋና ከተማዎች ላይ ስትመለከቱ የሆነ እንትን ያለ አይመስልም፣ ጦርነት ያለ አይመስልም። ሁሉም ቴሌቪዥን ሲያይ፣ ሁሉም ቲክቶክ ሲያይ፣ ምን ሲያይ እኔን አይነካኝም፣ እኔ በቃ ሰላማዊ ነገር ነው የምፈልገው፣ ጨዋታና ሳቅ ነው የምፈልገው ብሎ ስክሮል እያደረገ ዘና የሚያደርግ ነገሮችን እያየ ስለሆነ ምንም ያልነካው ይመስላል። ግን እየጠፋ እኮ ነው ያምኩ። ኮንስፓይሬሲው ብዙ አይነት ሲስተም ስላለው ማለት ነው። ሁሉም በቻለው መጠን ራሱን ማጥፋት የሚችልበት ነገር ውስጥ ተጥዷል። በሎጥ ዘመን የነበሩትን የግብረ ሰዶም ሰዎችን እስቲ አስቧቸው፣ አስተውሏቸው። በእርግጥም ኢየሱስ ክርስቶስ አሁን እኛ ስላለንበት ዘመን ምሳሌ ሲናገር የኖህንና የሎጥን ዘመን ምክንያት አድርጎ ነው የተናገረው። ምንድነው? ሰዶምና ገሞራ በምትጠፋበት ሰዓት መጽሐፍ ቅዱስ ሲናገር አምስቱ የሰዶም ሀገራት አዳማ፣ ሲባዮ፣ ሰዶም ምናምን ተብሎ የሚጠሩት ማለት ነው የሚባሉት ሀገራት ሲጠፉ የሚገርማችሁ በከተማ ውስጥ ያለው ብቻ አለ በእሳት የጠፋው። ለንግድ ወደ ሌላ ሀገር የሄዱትን በሙሉ በጫካም በበረሃም በያሉበት ቦታ አንዳንድ እሳት መጥቶ አናታቸው ላይ አረፈባቸው፣ አጠፋቸው፣ ገደላቸው ነው የሚለው። ለንግድ እንኳን ወጥተው ከሰዶም ወጥተው ያሉትም ኃጢአታቸው ከባድ ስለነበረ ወንድና ወንድ ሴትና ሴት መጋባት ወይም ወሲብ መፈጸም ማለት ርኩሰት ነው አይደለም። ይሄንን እንደ አንድ ኃጢአት ውሰዱት። ሌሎች ኃጢአቶችም አሉ በሚለው አሁን ባለንበት ዘመን የእኛን ኃጢአት ግዴታ ሰዶማዊ መሆን አይጠበቅብንም። ኃጢአቱ ብዙ አይነት ነው። ባዕድ አምልኮ ማምለክ አለ፣ ዝሙት አለ፣ ሌብነት አለ፣ በአቋራጭ መክበር አለ፣ ብዙ ፖለቲከኝነት አለ፣ ዘረኝነት አለ። ይሄ ሁሉ በእኛ ውስጥ ያለ እግዚአብሔር የሚጸየፋቸው ኃጢአቶች ናቸው። የሚገርመው ሰዶም በእሳት ስትቃጠል፣ አዳማ፣ ሲባዮ ሲቃጠሉ በእሳት አምስቱ የሰዶም ሀገራት ሲቃጠሉ በበረሃና በጫካ ለንግድ ወርቅ ለመነገድ እህል ለመነገድ ሰው ሀገር ሄደው የነበሩት ቻይና ሄዱ፣ ህንድ ሄዱ። በረሃ ላይ ብቻውን እየተጓዘ የነበረ ሰውዬ እሳት መታ ጭንቅላቱን መታዋለች። ሁሉም በያሉበት ተገለዋል። ለምን ሲባል የዛ እርኩስ ኃጢአት ተቋዳሽ ስለነበሩ ነው። ስለዚህ በቦታ አይደለም የሚገደበው፣ በቦታ አይደለም የሚወሰነው። በያለንበት ሆነን እኛ ስለ ኢትዮጵያና ስለ ተዋህዶ ወይም ስለ ኤርትራና ስለ ተዋህዶ ወይም ስለ ኦሪየንታል አብያተ ክርስቲያናት ምን አሰብን፣ ወይም ሌሎች ሰዎች ደግሞ ስለኛ ምን ያስባሉ፣ እኛስ ምን አስተዋጽኦ አድርገን የሚለው ነው የሚታየው በእግዚአብሔር ፊት። እና መከራው ስቃዩ ሁላችንም በያለንበት በጆሮአችን እየገባ እያደማን ስለሆነ እስቲ ያዋቸው ውጭ ሀገር ያሉትን ኦርቶዶክሳውያን ወይም ደግሞ ውጭ ሀገር ያላችሁ ኦርቶዶክሳውያን እስቲ ልብ ብላችሁ ህይወታችሁን እዩት። እናንተ አረብ ሀገር ያላችሁ፣ አውሮፓ ውስጥ ያላችሁ፣ ኢትዮጵያ ውስጥ መሆናችሁ ቤተሰቦቻችሁን ውጭ ያሉትን እዩዋቸው እስቲ። ሁሉም የተመቸው ይመስላል፣ ግን የሚልበት በጣም ብዙ የራሱ የሆነ ችግር አለ። በጣም ብዙ መከራ አለ እና ያ ከሰዶምና ከገሞራ ታሪክ የምንማርበት ችግራችን ነው። ለቤተ ክርስቲያንም ሆነ ወይም ደግሞ ለሚገደሉት በአጠቃላይ ለሰላማችን ሲባል ሆ ብሎ ያልወጣ ህዝብ አርሴናልና ማንቸስተር ወይም ደግሞ ሌሎችም እግር ኳስ ጨዋታዎች ላይ ሲሆን እንደዛ ለሊት ሲጮው ሲንጫጩ ሰብቻ አይቼ በጣም ነው የተገረምኩት፣ በጣም ነው ያዘንኩት። በእውነት በጣም ማለት በዚህ ልክ ከተማን መረበሽ፣ ከዚህ ልክ እኔ ወጣ ብዬ በዛ ለሊት 7 ሰዓት 6 ሰዓት ህዝቡን ስመለከተው በጣም የደነገጥኩት ማለት እንዴት ብዬ ልተርጉመው? እንዴት ሰው በዚህ ሰዓትስ እሺ ሆ ብሎ መውጣት እንዴት አቃተው? ልብሱን አውልቆ ቢራ እየጠጣ በየቡና ቤት በየመጠጥ ቤቱ በየቤቱ እያለ ሲጮህ፣ መብራትም ሲመጣ ጮኸን፣ መብራት ሲጠፋም ጮኸን፣
ኳስም ሲሆን በቃ ሲገባብንም ስናገባም ጮኸን። ይሄ ሁሉ ዓለማዊ በሆነ ነገር ላይ ዘፋኙም ዘፈን ሲያወጣ ሁሉም ተጫጭሆ ቤተክርስቲያን ጉዳይ ላይ ወይም ደግሞ በነፍሳቸው ጉዳይ ላይ ጸጥ፣ ሁሉም ዘመን ያለው ለምን ይሆን? እውነት አሁን ባለንበት ሰዓት ላይ ልባም የሆነ መንፈሳዊ የሆነ ሰው ምን አይነት ሰው ነው? የትኛውን አይነት መንገድ የሚያስብ ሰው ነው ልባም ብላችሁ የምትሉት? ወይም እግዚአብሔር ልባም የሚለው የትኛውን ነው? አልጠፋንም? እውነት ከእግዚአብሔር እጅ አልጠፋንም? አልወደቅንም? ከቤተ ክርስቲያን አልሸሸንም? እዛው ግቢዋ ውስጥ ሆነው እናንተ ሰንበት ተማሪዎች በመዝሙር ጥናት ላይ ሆነው ዩኒፎርም እንደለበሱ አርሴናል ለማንቸስተር ብለው ጮኸው የነበሩ ሰንበት ተማሪዎች አሁን ይሄ ሁሉ ነገር ሲፈጠር አንድ ነገር መናገር ያቅታቸው? በጣም እኮ የሚያሳፍር ነገር ነው። ዲያቆናት ቆባቸው እንዳደረጉ ቤተክርስቲያን ግቢ ውስጥ እያሉ ሲጮሁ ምዕመናን ሲታዘቡ ወንጌል የሚያዳምጡ ሰባኪው እያስተማረ ቪዲዮን አላያችሁትም? እንዲያውን አላገኘሁትም እንጂ ሰባኪው እያስተማረ ዲያቆናት ከቤተክርስቲያን ጓሮ ቁጭ ነው በስልካቸው ኳስ እያዩ ጮሁ አሉ። ከዛ ምንድን ነው ማን ሞቶ ነው ሲባል ዲያቆናት ኳስ እያዩ ነው ተባለ። እንዴ ሰንበት ተማሪዎች ኳስ እያዩ ነው። ከዛ እንዴት እነዚህን አያባሩም ጥበቃዎች ሲባል ጥበቃዎቹም አብረው እያዩ ነው ተባለ። ለካ ቤት ውስጥ ሲገባ 10-15 ሆነው ተሰብስበው ህዝቡ እዚህ ጋር ወንጌል ይማራል፣ ከጓሮ ደግሞ የሰንበት ቤቱ ጀርባ አጥሩ ስር ሆነው ደግሞ ኳስ እያዩ ነው። በስመ አብ ወወልድ ወመንፈስ ቅዱስ ያስብላልና አይማሩ አይደለም። ምን አለ ከቤተ ክርስቲያን ግቢ ውጭ ወጥተው እንኳን የሆነ ቦታ ሆነው እንኳን ቢያዩ እንዴ! በእግዚአብሔር ቤት ውስጥ ሆነው በዚህ ልክ መዋረድ አያሳፍርም? ለኳስ አንድ ቅሪላ ለመግፋት የሆነች ቅሪላ እየተንከባለለች ሄዳ መረብ ውስጥ ለመግባት ስሜቱ ምናልባት እኔ ኳስ ስለማልወድ ወይም ስሜቱ ስለማይገባኝ ሊሆን ይችላል። የፈለገ አይነት ስሜት ይሁን፣ ግን ተራው ደግሞ የቤተ ክርስቲያን ከሆነ በቤተ ክርስቲያን ጉዳይ ላይም ልክ እንደዛ ቢጮህ ምን አለበት? ለኳስ እንደዛ እንደጮህ ሁሉ። ስለዚህ አንድ ነገር ማነጻጸር አለብን። ለኳስ ያን ያክል ከተጮኸና የኳስ ስሜት ካላቸው የቤተ ክርስቲያንና የቅንዓት የለባቸውም ማለት ነው። ይሄ ምንድነው? መንፈሳዊ ቅንዓት የለባቸውም። ለምን አልጮሁም? ያ ሁሉ ክርስቲያን እየተገደለ ህዝቡ ሆ ብሎ አልወጣም፣ አልጮኸም፣ አልተናገረም። ወይም ደግሞ በሚዲያ መናገር የሚገባን ያክል አልጮህንም። ጥፋተኞች ነው ሁላችንም። በቻለው መጠን ማስተጋባት ያለብን ምን ነው ታውቃላችሁ? ንስሐ እንግባ፣ እግዚኦ እንበል፣ ኃጢአታችንን እንናዘዝ። እኛ ልክ ኃጢአታችንን ስንናዘዝና ንስሐ ስንገባ እግዚአብሔር ከፊት ያለውን ደግሞ ያመቻቻል። አስተውላችሁ ከሆነ እግዚአብሔር እስራኤላውያንን ሲቀጣ አላውያን ነገስታትን ያስነሳባቸው ነበረ። ሄዶ እግዚአብሔር ይላል እኮ ሕዝቅኤል 38ን ይውት እስቲ በልብህ ነገርን አስገባለሁ ይለዋል። ሞሳህና ቶቤል አንተ ትፈለጋለህ፣ ለመጪው ዘመን ትፈለጋለህ፣ በልብህ ነገርን አስገባለሁ፣ ሄደህ ትቆሰቆሳለህ፣ መወርወሪያና መሸጎጫ ወይም ቅጥር የሌላቸውን ህዝቦች ትደፍራለህ ይለዋል። ያ ማለት ምንድነው? የተደፈርነው እንግዲህ ምን አይነት ህዝቦች እንደሆነ አስቡ። አያችሁ? ስለዚህ አንዳንዴ በልብህ ነገርን አስገባለሁ ወይም እግዚአብሔር በልቡ ነገርን የሚያስገባው በአሕዛብ ልብ ላይ ነው። ማንን ሊቀጣ? የገዛ ወገኖቹ ሊቀጣ። ለምን? ከህጉ ስለወጣን እና ማንን በማን እንደሚገርፍ ማወቅ አለብን። እግዚአብሔር አለንጋ አድርጎ የሚያመጣው መንግስትም ይኖራል። እግዚአብሔር የሚመክር መንግስት ያመጣል። በቃላት የሚመክር መንግስት ያመጣል። በዱላ በጥይት የሚመክር መንግስት ያመጣል። አልሰማ ስንለው ማለት ነው። እና ብዙ ነገሮችን ማስተዋል ያስፈልጋል ብዬ አስባለሁ። ይመስለናል እንጂ አሟሟቱ እዛ ጋ ያለው በሰይፍ የምንሞተው ወይም እነሱ ግደሏቸው፣ ረዷቸው፣ ወላሂ ፈሪዎች ናቸው እያሉ ስላሉ የእውነት ፈሪዎች ሆነን አይደለም። ወይም ደግሞ እነሱ ግደሉ ስላሉ ገዳይ ሆነውም አይደለም። በመሃል ግን የሚያጫፍረው ነገር ከባድ ነገር ስለሆነ ነው። የፖለቲካ ደግሞ ጥሎሽም አለበት እዚህ ውስጥ። ምን ማለት ነው? አስተውላችሁ ከሆነ ሰኔና ሰኞ ተገጣጥሟል ይባላል። በዚህ ሰዓት ይሄ ሁኔታ ከባድ ነው። በእርግጥ ወደ ሌላ ነገር ውስጥ አልገባም፣ ግን ሆን ብሎ ሰኔና ሰኞ ሲገጣጠም ይሄ ነገር ይመጣል ብሎ ያሰቡ ሰዎች እንዲመጣ እያሟረቱ ነው። ግን ተዉትና ልክ ምርጫ ከመምጣቱ በፊትና ከመጣ በኋላ ያለውን ሳምንት ይዩት። 10 ቀኑን ማለት ነው። ከምርጫው ቀን በፊት ያለውና ከዛ በኋላ ያለውን 10 ቀን ስታዩት ሆን ተብሎ ምናልባት እኔ ምንም አይነት ነገር ውስጥ መግባት ባልፈልግም አጀንዳ ለማስቀየር የሚሞክሩ አሉ ብዬ አስባለሁ። ከየትኛው ወገን እንደሆኑ አናቅም፣ ግን ምርጫው ላይ ትኩረት እንዳይደረግ፣ ፖለቲካው ላይ ትኩረት እንዳይደረግ አጀንዳ የማስቀየር ግን ለአጀንዳው ማስቀየሪያ ምክንያት መሆናችን ነው የሚያሳዝነው። በዛ ምክንያት መገደላችን ነው የሚያሳዝነው። ይህንን በዚህ እንያዘው።
ሁለተኛ ላይ ደግሞ ቅድም ያነሳሁላችሁ እንግዲህ አባቶቻችን በጣም ዝም ብለዋል የሚል የሚዲያ አንዳንድ ሐሳቦችን እየሰማው ነበረ። ጳጳሳት፣ ፓትርያርኮች፣ ቀሳውስት፣ ቆሞሳት ወይም ደግሞ መምህራንና ሰባኪያን ዝም ብለዋል። ለምንድን ነው የማይናገሩት? በተለይ ስም እየተጠቀሰ የማህበራት ስም እየተጠቀሰ የአንዳንድ ሰው እየተጠቀሰ ዝም ብለዋል ይባላል። በእርግጥ አንዳንድ ጊዜ ይሰለቻል መግለጫ መስጠት፣ በዩቲዩብ ብቻ መግለጫ መስጠት ተቆርቋሪነትን ያስተላለፍን ወይም ደግሞ የተሰማን ይመስላል እንጂ የበለጠ ነገሩን የሚያጋግለው እንዲያውም መግለጫ መስጠቱ ነው ብዬ ነው የማስበው። ወይ ተደራጅቶ መነሳት የሚባለው ነገር ላይ በምን ተደራጅተን እንነሳ፣ መንግስት እንዲፈቅድልን ሰላማዊ ሰልፍ እንድንወጣ፣ ወይ መንግስት ራሱ ቃል እንዲሰጥ ሀሳብ እንዲሰጥ መገደል የለባቸውም ብሎ እርምጃ እንዲወስድ መናገር የምንችልበት መንገድ ይፈጠር። ወይም ደግሞ አባቶች ለምን ዝም እንዳሉ በትክክል ይጠየቁ ተብሎ ወደ አባቶች ሰላማዊ ሰልፍ ይወጣ ነው እንጂ መባል ያለበት እውነት አባቶች ህዝቡ ሲገደል ሳይሰማቸው ቀርቶ ነው ወይ? አባቶች ሳይገባቸው ቀርቶ ነው ወይ? አባቶች የምንላቸው ማንን ነው? ስልጣን ላይ ያሉትን ነው። መቼም መናንያን እየጸለዩልን ነው። ቀድሞ ተናግሯል። ደግሞ ደጋግሜ ተናግሬያለሁ። ገና 2018 ከመግባቱ በፊት ክረምት ላይ ታስታውሱ እንደሆነ ከፊት ያለው 2018 የስባር አጽሙ ለጊዮርጊስ በ18 ስለሚውል ከበድ ያለ የሰማዕታት ዘመን ነው፣ ትንሽ እንግልት አለ፣ ትንሽ ስቃይ አለ ብለውኛል አባቶች ብዬ ገና ነሐሴ ወር ላይ ነው መናገር የጀመርኩት። ታስታውሱ እንደሆነ እንደው ይሄንን የምታስታውሱ ሰዎች ኮሜንት ላይ ብጽፉልኝ ደስ ይለኛል። በተደጋጋሚ ለአንድ ሳምንት ያክል 2018 የስቃይና የመከራ ጊዜ ነው፣ በጣም ያስፈራል፣ ከበድ ይላል ብዬ ተናግሬ ነበረ። ይሄንን እንድናገር አባቶች አስገድደውኝ ነው እንጂ በመናገሬ የሚመጣብኝ ነገር እንዳላቃለሁ። ማለት ማነህና ነው አንተ እንደዚህ የምትለው ይላሉ። እኔም ደግሞ እኔ አልኩ አላልኩም፣ አባቶች አሉን ያልኩት። እንዲህ አይነት የመናገር ልምዱም ስለሌለኝ ወይም ደግሞ ፍላጎቱም የለኝም። ይሄ ትንቢት ምናምን የሚለው ነገር ስለማልፈልግ ማለት ነው። ለምን እንደው ሚዲያ ላይ ብዙ ተመልካች ስላለኝ ብዙ ሰብስክራይብ ስላለኝ መልእክቱ እንዳስተላልፍ ወደ እኔ መጡ እንጂ አባቶች ለምን እንደፈቀዱልኝ ለምን በእኔ በኩል እንደመጣ አላውቅም እንጂ ይሄን ሐሳብ ሳንጸባርቀው እየከበደኝ እየተሳቀቅኩ ነው። አንድ ህዝብ ማስጨነቅ ይሆናል። ሁለተኛ ነገር ደግሞ ሁሉም እኔ አውቃለሁ ብሎ ስለሚናገር በዛ ውስጥ ገብቼ በምናገርበት ሰዓት መቅለልም ይሆናል። እና ግን እስቲ የሚሰማ ይስማ ብሎ ክርስቶስ እንደተናገረው ጆሮ ያለው ይስማ ስላለ ይሄኛው ሳይሆን የልብ ጆሮ ያለው ይስማ ብዬ ተናግሬ ነበረ። እና አባቶች ለምን ዝም አሉ የሚለው ላይ እኔ መልሼ እንደገና አባቶችን ጠየቅኩ። የትኞቹን አባቶች? አሁን እኔን መልእክት አስተላልፍ ያሉኝን አባቶች። ቀኑ ደርሶ ወሩ ደርሶ ሐምሌ ወር ላይ ነበር ወደ አባቶች ሄጄ የነበርኩት። መልእክቱን ይዤላቸው የመጣሁት ነሐሴ አካባቢ ላይ ነበረ። አሁንም ወቅቱ ደርሶ ስደውልላቸው ያሉኝ ነገር ምንድን ነው? አባቶች ዝም ያሉበት ምክንያት ሁለት ነው። አንድም ግማሽ በግማሽ ዱርዬ አባቶች አሉ፣ ወይም ካድሬ ወይም ደግሞ የመንግስት ተላላኪ ወይም ደግሞ የፖለቲካውና የዘረኝነቱ ተላላኪ የሆኑ አባቶች አሉ። አንድም ደግሞ በጎን በኩል ደግሞ ብንናገር ህዝቡን እናስጨርሰዋለን፣ የሆነ ነገር ብንናገር ወጣ ብለን ብናወራ ህዝቡን እናስጨርሰዋለን ብለው ፈርተው የተደበቁ እየጸለዩ እያለቀሱ ያሉ አባቶች አሉ። ስለዚህ ከየትኛው ወገን ብለህ ትለዋለህ የተባልኩት እኔም ተቀብዬ መልእክቱን ያመጣሁላችሁ ነው ያለሁት። ስለዚህ እባካችሁን አባቶች ለምን ዝም አሉ፣ ሰባኪያን ለምን ዝም አሉ ብላችሁ በምትናገሩበት ሰዓት ለምን የሚለውን ነገር በራሳችሁ ገምታችሁ እንዲህ ስለሆነ ነው ብላችሁ አትናገሩ። ምናልባትም አንዲት ቃላት ቢናገሩ ጥቁር ከለበሱት ቆብ ካደረጉት ከጳጳሳት ከቆሞሳት ወይም ደግሞ ከትልቅ አባቶች ከምትሏቸው መካከል የሆነ ነገር ቢናገሩ ህዝቡ የእነሱን ሀሳብ ተከትሎ ስለሚወጣና ብዙ እልቂት ስለሚመጣ በማስተዋል ቢካሄድ ይሻላል። በዝምታ ውስጥ ያለ በሁከትና በድንፋታ ውስጥ ካለው ጩኸት ይልቅ በዝምታ ውስጥ ያለው ነገር ውስጥ እግዚአብሔር መልስ ይመልሳል። ምክንያቱም በነቢዩ ኤልያስ በኩል ያለውን ተመልከቱት። እግዚአብሔር ሲያልፍ ዝምታና ጸጥታ ሆነ ነው የሚለው። ከዛ በኋላ በዛ ውስጥ ግን እግዚአብሔር ነበረ ነው የሚለው። ስለዚህ አንዳንድ ጊዜ ዝም ማለታችን ጥቅም አለው፣ ግን ዝምታው መንፈሳዊ ዝምታ መሆን አለበት። በእንባ ውስጥ በግዚዮታ ውስጥ መሆን ያለበት ሆ ብሎ በመውጣት ውስጥ ሳይሆን በማመፅ ውስጥ ሳይሆን በመጮኻችን ማን ነው የሚሰማን፣ ወደ ማንስ ነው ምንጮኸው ብለን ምንጮህበትን ማይክራፎንና ምንጮህለትን ያ ቀና ብለን ምንጮህለትን ያንን አካል ማወቅ አለብን። ወደ ማን ነው ምንጮኸው? ከፍታ እኮ ሲባል ስልጣንም ከፍታ አለ፣ ሰማይም ከፍታ አለ። በሰማይ ላይ ወፎቹም ይበራሉ፣ መላእክቶቹም አሉ፣ ቅዱሳን እግዚአብሔርም አለ። የትኛው ላይ ነው መጮህ ያለብን? አለ እንዴ ገና ለገና በስልጣን ከፍ ያሉ ሰዎች ስላሉ በፖለቲካውም በሃይማኖቱም
ወደ ማን እንጩህ? ስለዚህ ወደ ማን መጮህ እንዳለብን አባቶቻችን ሳያውቁት ቀርቶ አይደለም። እነሱም ደግሞ የህዝቡ ሮሮ ሳይደርሳቸው ቀርቶ አይደለም። ግን የሆነ ሞት ተደቅነዋል ብዬ አስባለሁ። ከፊት የሆነ ነገር ቢናገሩ ያንን ነገር ፈርተውም አይደለም፣ ለህዝቡ አስበው ነው። ምናልባት በበጎ ነገር ብታዩት መልካም ነው ብዬ አስባለሁ። እንደምትሉት በግማሽ ወገኑ ችግር ያለባቸው ወይም ደግሞ የሆነ ነገር የትክክለኛ አባቶችን አንደበት የዘጉ አባቶች ብለን ከምንጠራቸው መካከል በስም ወይም በሽበት አባቶች የሆኑ ይኖራሉ። በክብርና ግን በቅድስና ወይ በንጽህና ግን አባት የሚለው ስም የማይገባቸው አባቶች ሆነው የነዛኞቹን አባቶች መዝጋታቸውም እየታወቀ ይሄ ጊዜ አልፎ ነገ የፍርድ ጊዜ፣ መፈራረጃ ጊዜ ይመጣል፣ መወቃቀሻ ጊዜ ይመጣል። በመጽሐፍ ታሪካቸው ይጻፋል። መጥፎ ታሪክ፣ መጥፎ የሆነ ነገር ነው የሚያስቀምጡት። ተከትቦ እኮ የዛሬ 10 ዓመትና 15 ዓመት የነበረው ጊዜ ተጽፏል አይደል? ዛሬ ከ30 ዓመት በፊት የነበረው ተጽፏል። አሁንም ያለው ጊዜ ደግሞ በእናንተ ጊዜ ያለው ተጽፎ ያልፋል። ማንም እንደዚህ እንደሆነ አይቀርም። ሁሉ ነገር እየተቀየረ ነው የሚመጣው እና ዝም ብሎ ተገደልን ሞትን ከማለት ይልቅ ሁለት ነገር ማሰብ ነው። እግዚኦ ለማለትና ይቅር በለኝ ለማለት ንስሐ ለመግባት መቸኮልን ያለብን ወደ ማን እንደሚመጣ ስለማይታወቅ የእንቁራሪቷን ነገር ማሰብ ያስፈልጋል። እኔን እሳቱ አይነካኝም ብላ በውሃ ውስጥ ሆና ቤት ሲቃጠል አይታ እኔ ውሃ ውስጥ ነኝ ስትል እሳቱን ለማጥፋት በባሊ ውሃ ቀርተው የሚሄዱ ሰዎች ሲቀዱ እንቁራሪቷንም ቀርተው ነው ይዘው ሄደው እሳት ውስጥ የጨመሯት። አይነካኝም ብላ የነበረው ውሃ ውስጥ ስለነበረች ነው። ግን እሳቱን ለማጥፊያ ይዘዋት ሲሄዱ የእሳቱ ራት የሆነችው በመታበያ ብቻ አይደለም፣ ቦታዋን ባለማወቋ ነው። መታበይ ብቻውን ሳይሆን የት ጋር ሆነን የታበይ ነው። አንዳንድ ጊዜ እኮ ቦታ መምረጥም ያስፈልጋል እና የሞቱትን ነፍሳት ይማርልን። እንዲሁም ደግሞ የቅዱሳን ሰማዕታት እናትና አባቶቻችን በረከት ረድኤት ያካፍልን። እንዲህ ብለን ጸልየናል አይደል? እንዲህ ብለን ተማጽናል። በተለይ ሰማዕቱ ጊዮርጊስ፣ ቅድስት አርሴማ ወይም ደግሞ ሰማዕታት ቅዱስ መርቆሬዎስ፣ እነዚህ አባቶቻችንና እናቶቻችን ሰማዕታት ቤተክርስቲያን ስናስቀድስ የቅዱሳን በረከት ይደርብን፣ የጊዮርጊስ በረከት ይደርብን እንላለን አይደል? ሰማዕትነት ሲመጣ ግን ብለን እንደበቃለን። በረከቱ ይደርብን ማለት እኮ ሰማዕትነትን ቢመጣ የሰማዕቱ በረከት ይደርብን ማለት ነው። ዝም ብሎ ሌላ ነገር እኮ አይደለም። ስለዚህ አንዳንዴ በቃል የምንሰማው በተጨባጭ ሲመጣ መፍራት መደንገጥ አያስፈልግም። ጊዜው ዘመኑ የሚያርድ የሚገድል ነው ከማለታችን በፊት ምቹ በነበረበት ሰዓት ማየት ህይወት ነበረን ብለን የራሳችን ህይወት ማሰብ አለብን ብዬ አስባለሁና ሁሉም ከተኛበት ይነሳ፣ ንቃ መዋቲ ብሎ መጽሐፍ ቅዱስ እንደጻፈልን የሞትን በኃጢአት የሞትን በመፍዘዝ የሞትን ነቅተን ወደ ማን መሄድ እንዳለብን ቀድመን ምን ማስተካከል እንዳለብን ማወቅ አለብን ብዬ ነው እኔ መልእክቴን ማስተላልፈው። አሁንም ኦርቶዶክሳውያን ወይም ክርስቲያኖች ኦርቶዶክሳውያን የተዋህዶ ልጆች በሆነው ባልሆነው መገደላቸውን አልወደውም። ማንም ሰው እኔም በሆን ከብዙ ነገር ተርፍ ያለው ለስብከት ወደ ገጠር ሲሄድ እዛው አርሲም ሄደን ነበር ባለፈው አይደለም። እንግዲህ ሄደን ስንመጣ ከገባን በኋላ ነው ሰዓት እላፊ ተብሎ የተዘጋው። መንገዱን ሰዓት እላፊ ብሎ ቢዘጉትም ልክ ግን ናዝሬት እንደገባን እግዚአብሔር የተመሰገነ ይሁን። በእርግጥ በዛ ሰዓት ችግር የገጠማቸውን ሰዎች ምን ሁኔታ ላይ እንደደረሰው አላቅም። ግን መተው እነዚህ ይገላሉ የተባሉ ሰዎች መተው መንገዱን ዘጉት ነው የተባለው። እኛ በገባን በ10 ደቂቃ በ20 ደቂቃ ልዩነት ማለት ነው። እና አንዳንዴ በምን ምክንያት እንደምንሞት አናውቀውም፣ እንዴት እንደምንተርፍም አናውቀውም። ምናልባት ገና ወንጌል ማስተላልፈው ነገር አለ ወይ ለልጆቼን የምኖረው ወይ ደግሞ ንስሐ ያልገባሁበት ኃጢአት ይኖራልና እግዚአብሔር ለዛ አትርፎኛል። እናንተም በያላችሁበት መቼ በምን ሰዓት ምን አይነት መስዋዕትነትና ሞት እንደምትመጣ ስለማይታወቅ ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ ነው የሚለው። በከተማ ስላላችሁ፣ ቤት ውስጥ ስላላችሁ ወይም ቁጭ ብላችሁ ቴሌቪዥን ብቻ እያያችሁ ስልክ ስለነካካችሁ የቤት ኪራይ የሚከፍላችሁ ስላለ ወይም ደሞዝ ስለምትቀበሉ መስሪያ ቤት ውላችሁ ስለምትገቡ የመንግስትም የግል መስሪያ ቤትም ቅጥረኛ ስለሆናችሁ አይነካኝም እንዳትሉ። ሁሉም በያለበት መጠኑ ይለያይ እንጂ ስቃይም መከራም ሰቀቀንም ችግርም አለ፣ እንግልትም አለ። ምናልባትም በቅምጥል ህይወት ውስጥ ያላችሁ ሰዎች ነን ብላችሁ የምታስቡ ሰዎች ማለት ነው። እኔ ምንም አይነካኝም፣ እኔ እዚህ ቦታ ላይ ፈጽሞ አይነካኝም ብላችሁ ውጭ ሀገርም ያላችሁ ኢትዮጵያውያን ኤርትራውያንም ሆናችሁ ማለት ነው በያላችሁበት እስቲ ዝም ብላችሁ ህይወታችሁን እዩት። የግዴታ መድፍ ጥይት ወይም ደግሞ የሆነ እሳት ወይም ሰይፍ መጥቶ አይደለም የሚገላችሁ። ሁሉ ነገር እጃችሁ ላይ ነው ያለው። ሰይፉም መድፉም ጥይቱም እጃችሁ ላይ ነው ያለው። ስልኩም ቴሌቪዥኑም ጆሮአችሁ ይሰማል፣ አይናችሁ ያያል።
ምን እንደምትሆኑ እስቲ ዝም ብላችሁ ልብላችሁ አስቡ። ጎረቤቶቻችሁን ይዋቸው እስቲ። ሰው እንዴት እንደሚሞት አያውቀው፣ በምን እንደሚሞት አያውቀው እና ጥንቃቄ ያስፈልጋል። አሟሟታችንን እግዚአብሔር አምላክ ያሳምርልን በማለት ንግግሬን ዘጋለሁ። እግዚአብሔር ሁላችንንም ለንስሐ ሞት ያብቃል። በስመ አምላክ ተከፈት ያልከው ይከፈታል፣ ግን እንዳትረሳ ዘወትር ንስሐ ግባ። ከውስጥም ከውጭም ፈተና ሲደርስብን የጌታ ፈቃድ ይሆን ብለን ይኸው ዝም አልን። ከውስጥም ከውጭም ፈተና ሲደርስብን የጌታ ፈቃድ ይሁን ብለን ይኸው ዝም አልን። እንደ ጊዜው በነፍስም በሥጋ እጅግ ብንጨነቅ ከወንድሞች ፈተና የመጣ በፍርሃት ስንደቅ ጌታችን ግን በሚያጽናናው ቃሉ አረጋግቶናለን። አልጠፋንም፣ እምነታችን አለ እግዚአብሔርን ይዘን። ከውስጥም ከውጭም ፈተና ሲደርስብን የጌታ ፈቃድ ይሁን ብለን ይኸው ዝም አልን። ባልታሰበ መንገድ እየመጣ መከራ ቢገጥመን ዕለት ዕለት የሚከብድብን ግን አንድ ነገር አለን። ተዋህዶን ሁሌም እያሰብናት ቤተ ክርስቲያንን ከሷ ውጪ የቀረው ቀርቶብን እንስጥ ነፍሳችንን። ከውስጥም ከውጭም ፈተና ሲደርስብን የጌታ ፈቃድ ይሁን ብለን ይኸው ዝም አልን። ፈተናውን እያከበደብን ጠላት ሲሽከረከር ጌታ ደግሞ መንግሥቱን ሊያወርሰን ይፈጥናል ዘወትር። ባለ ጊዜው ሥጋችንን ቢያስር በሐሰት ምስክር መድኃኔዓለም ነፃ ያወጣናል ኃያል ነው እግዚአብሔር። ከውስጥም ከውጭም ፈተና ሲደርስብን የጌታ ፈቃድ ይሁን ብለን ይኸው ዝም አልን። ስለ ቃሉ የምንቀበለው መከራና ስቃይ ዋጋ አለው በነፍስም በሥጋ ዘላለም በሰማይ። እኛን ፈራም ሥጋን የሚገሉ ቢነሱ በእኛ ላይ ፈራጃችን የዘላለም ንጉሥ አንዳለን ኤልሻዳይ። ከውስጥም ከውጭም ፈተና ሲደርስብን የጌታ ፈቃድ ይሁን ብለን ይኸው ዝም አልን። ከውስጥም ከውጭም ፈተና ሲደርስብን የጌታ ፈቃድ ይሁን ብለን ይኸው ዝም አልን።